ይሄ ስያሜዎቻችን ፕሮግራም ነው። በከተማችን ላይ ዞር ዞር እያልን የተለያዩ ሰርቪሶችን የምናገኝባቸው ቦታዎች ስያሜያቸው፣ ስማቸው ከምን ተነስቶ ወጣ፣ ከመጽሐፍ ቅዱስ፣ ከታሪክ፣ ከቤተሰብ፣ ከቢዝነሱ ጋር የተያያዘ ምን እንደሆነ ታሪካቸውን እንሰማለን። ደግሞም አገልግሎታቸውን እንመለከታለን። ለእናንተም ሪቪው እናደርግላችኋል። ዛሬ የምገኘው እዚህ ቦሌ መድኃኒዓለም አካባቢ የሚገኘው አድማድ የተሰኘው ቤት ነው። ገብተን እንመለከታለን። እንዲሁም አድ የሚለውን ስያሜ ለምን እንዳወጡለት እንጠይቃቸዋለን። አብራችን ቆዩ። እንኳን ደህና መጣሽ። ሰላም ነሽ? እግዚአብሔር ይመስገን። እንኳን ደህና ቆያችሁን። ደስ ብሎኛል በጣም ስለመጣሁ። ቆንጆ ቤት እያየሁ ነበረ። ራስህን አስተዋውቀን እስኪ። ጥሩ ወጥተሽ ቤታችንን ስለጎበኘሽ በአድ በርገር ስም አመሰግንሽ እወዳለሁ። እኔ አዳም በቀለ እባላለሁ። አድ በርገር እና አድ ማኔጂንግ ዳይሬክተር ነኝ። ደስ ይላል። እኛ ስያሜዎቻችን ከሚል ፕሮግራም ነው እየመጣ ነው። የቤታቸውን ሰርቪስ ምናምን እያየን ነበር። ኢንቴሪየሩ ምናምን ነገር ያምራል በጣም። በዚህ ፕሮግራም ስም ምን እንደሆነ ከንግድ ጋር ደግሞ ከምንሰጠው ሰርቪስ ጋራ የመዳሰስ ሀሳብ አለን። የተለያየ የኛ ፐርሰናል ስማችን ጀምሮ የንግድ ተቋማቶቻችን ሁሉ ላይ የሚወጡ ስሞች የራሳቸው ትርጉም አላቸው። ከታሪክ ጋር፣ ከቤተሰብ ጋር ወይም መጽሐፍ ቅዱሳዊ የሆነ ነገር እና አድ በርገር እንግሊዝኛ ነው አይደል? ምንድነው ትርጉሙ? ለምን እንደዛ የተባለው የሚለውን ጥሩ አመሰግናለሁ። በጣም ቆንጆ ጥያቄ ነው። አድ በርገር ሁለት ትርጉም ነው ያለው። የመጀመሪያው ሁሉም ሀገራት ኢንተርናሽናል ስም አላቸው። ስለዚህ ኢንተርናሽናል ስም ስልሽ 3 ሌተርስ ኮድ የሚባል ማለት ነው። አድ ማለት አዲስ አበባ ማለት ነው የመጀመሪያው። ሁለተኛው ደግሞ አድ ባይትሰልፍ መጨመር ስለሆነ ሰዎች ቤታቸው ውስጥ ኩክ አድርጎ በጣም ይጠቀማሉ። ግን በርገር፣ ፒዛ እና የተለያዩ ምግቦችን ኦኬዥናሊ ይጠቀማሉ። ስለዚህ ቫሊዩ አድ ለማድረግም አስበን ነው ሁለቱንም እንዳማራጭ የተጠቀምነው። የመጀመሪያው ትርጉም ግን 3 ሌተርስ ኢንተርናሽናል ኮድ አለው ሁሉም ስም ሁሉም ሀገራት። ከዛ ተነስተን ነው አድ ያልነው አዲስ አበባ ማለት ነው። ሰርፕራይዝ አለ። ብዙ ሰዎች ይጠይቁንና ስንነግራቸው በቃ ሲምፕሊ ያስቀመጥነው ስሙን ሲምፕሊ የሰየምነው ስላቸው ሁለተኛ ላይ ወራኝ እንደው ሰምሃው ለማሰብ ሞክራለሁ። ቫልዩ አድ ነገር የአዲስ አበባ ኢንተርናሽናል እንትን አላሰብኩትም ነበረ። ቆንጆ ስያሜ ምናልባት እንደ ባለሙያ የዚህ ቤት ብቻ ሳይሆን በአጠቃላይ የንግድ ተቋሞቻችን እና የምንሰይማቸው ስያሜዎች ይገናኛሉ፣ ጥቅም አላቸው ወይስ ዝም ብለን ራንደም የምናነሳው? እንዴት መሰለሽ የትኛውም ቢዝነስ ላይ ትሬዲንግ በጣም ወሳኝነት አለው። ሰዎች ቢዝነስ ሲጀምሩ ቬሪ ሲሪየስሊ መጀመር አለባቸው ብዬ አስባለሁ። ታርጌት አድርጎ መጀመር ያለባቸው እና አንዳንድ በፋሚሊ በጓደኛ ተገፍቶ ነው ስም የሚሰጠው እና ኢቭን ከቢዝነሱ ጋር አይሄድም። እኔ እንግዲህ አሁን ወደዚህ ሬስቶራንት ከመምጣት በፊት በጣም ረጅም ዓመት ኮንሰልተንሲ ላይ ሰርቻለሁ። ከብዙ ባለቤቶች ጋር እጣላለሁ። ምክንያቱም ስም ስትሰይሙ ከብሔር ጋር መገናኘት የለበትም፣ ከሃይማኖት ጋር መገናኘት የለበትም። ኢቭን አንድ ሬስቶራንት እና የተለያዩ እንደዚህ አይነት ቢዝነሶችን ስትከፍቺ ብሔርሽ መታወቅ የለበትም፣ ሃይማኖትሽ መታወቅ የለበትም። ሰዎች ሪሌት ያደርጋሉ። ስለዚህ ትሬድ ኔም ላይ
ሰው መጨነቅ አለበት እና ከሚሰራው ስራ ጋር ሪሌት ማድረግ አለበት። ስለዚህ አሁን ይሄ አድ ብለን ያወጣ ነው ለሴራሚክ ቤት ለሌላ ቤት ዝም ብለን ብንሰጥ ላያገለግል ይችላል። ያ ማለት ሲስተር ካምፓኒ ብንከፍት ሌላ በዚህ ትሬድ ኔም ስር ሌላ ስም መሰየም ያስፈልጋል። ስለዚህ ስም ሲሰየም ጥንቃቄ በጣም ትልቅ ፖይንት ነው ደግሞ ያነሳው። የሃይማኖት የብሄር የምናምን እንትን ኢንክሉሲቭ ይሆንብናል ስናደርግ ቆንጆ ሀሳቦች ሼር ያደረግን ሌሎች ንግድ ለመክፈት እየተነሳሱ ያሉ ሰዎች ራሱ ይሄን ጥንቃቄ እንዲያደርጉ ይረዳል ብዬ አስባለሁ። እስኪ ደግሞ አሁን ሌሎች እናንተ ቤት የሚሰጡ ሰርቪሶችን ትንሽ አስተዋውቀንና ትጋብዙናላችኋል ነገር ይመጣል። እንጋብዛለን። በደንብ ነው የምንጋብዘው። አድ ምን አደረግን መሰላችሁ? አድን መጀመሪያ ላይ አድ በርገር ብለን የመጣ ነው። ከዛ በኋላ ሰዎች የተለያየ ኢንተረስት አላቸው። ያማት ትራዲሽናልን መመገብ የሚፈልግ ሰው አለ። በርገሩንም ፒዛ፣ የስናክ ነገሮችን መመገብ የሚፈልግ ሰው አለ። ስለዚህ አሁን ከረንትሊ ስማችን አድ በርገር እና ማዕድ ነው። ቤቱን አይተሽዋል። በዚህ በኩል ያለው በርገር ሰዎች የሚጠቀሙበት ቦታ ነው። በዛ በኩል ደግሞ ኢቭን ከውጭ ስታዩ ሁለቱንም ስያሜ በዚህ በኩል አድ በርገር፣ በዛኛው በኩል ደግሞ አድ ማዕድ ብለናል እና ሁሉም ሰው የሆነ ቦታ ሲሄድ ሰርቪሱን እኩል ማግኘት አለበት። አራት ጓደኛ ማቾች ቢኖሩ አንዱ በርገር ይፈልጋል፣ አንዱ ፒዛ ይፈልጋል፣ አንዱ ጥብስ ወይ ሽሮ ይፈልጋል። ስለዚህ እንደ አማራጭ መኖር አለበት ብለን ስላሰብ አድ በርገር እና ማዕድ ብለን ሰይመናል። ምግቦቻችንም ደግሞ ቴስት አድርጋችሁ ኮሜንት ታደርጋላችሁ። በጣም ቆንጆ ምግብ ቬሪ ዴሊሺየስ፣ በጣም ቆንጆ የሆነ ያለ እንጋብዛችኋለን። ወደዛ ጋር ደግሞ ዘወር ብሎ ትንሽ ኢንተርቴን የምታደርግ ነገር ነው እያየሁ አብሮ ለማስኬድ የታሰበበት ነገር ብዙ ጊዜ እዚህ ሬስቶራንት ውስጥ አይተሻል ቤቢ ቼሮችን። በቃ ሬስቶራንቱን ከከፈቱ በኋላ ፋሚሊዎች ይመጣሉ፣ ህፃናት ይዘው ይመጣሉ፣ መካከለኛ እድሜ ያላቸው ልጆች ይመጣሉ እና ኢንተርቴን ማድረግ ይፈልጋሉ። እሱን ታሳቢ አድርገን በጎን ቪአር ማሽኑን አስገባን። 90 ፊልሞቹ የትላልቅ ሰው የህፃናትም ስላለ አትሊስት ፋሚሊ ቁጭ ብሎ ሲበላ ህፃናትን መረበሽ ምናምን ስለለመዱ ኖርማሊ ወደ ኢንተርቴንመንት እንዲቀይሩና እንዲጠቀሙ አስበን ነው ያንን ያስገባል። በጣም ቆንጆ። እጅግ አድርጌ አመሰግናለሁ ስለሰጠህን ማብራሪያ። አብራችሁን ቆዩና ደግሞ ስንቀምስ ያለንን አስተያየት ይመጣልን ነገር አብረን ነው። ቴንክ ዩ ስለመጣችሁ አመሰግናለሁ።
የተወደዳችሁ የስያሜዎቻችን ፕሮግራም ተመልካቾች ዛሬ አድ በርገር ቦሌ መድኃኒዓለም አካባቢ ሰፋ ያለ ቆይታ አድርጌ ስለ አድ በርገር ስያሜ ጠይቄ ምሳ በልቼ ለእናንተ ያስጎበኛችሁ የወደድኩትን ሁሉ ቀርጬ እየወጣሁኝ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ዩቲዩብን ቲክቶካችንንም መከተል አትርሱ። ስገባ ፀሐይ ነበር አየር ብሎ ጥላ ይዣለሁ። ሌሎች ቤቶችን ዞር ዞር እያልኩ ደግሞ አሳያችኋለሁ።